HD Sports በሁሴን አብዱልቀኒና በዳዊት ንጉሴ Champions again! HD Sports ተናስተልን በያላችሁበት እንዴት ናችሁ? ክብራትና ክብራን ኤችዲ ስፖርት መጥቷል። ጣቢያው እንግዲህ ተወዳጁ ብስራት ኤፍኤም 101.1 ነው። እንዲሁ ዩቲዩብ ላይም ይሄው ፕሮግራም ይገኛል። ከትናንት ምሽት ጀምሮ አስቀምጠነዋል። ሁሌም ስለምትከታተሉት ምስጋናችን ከፍ ያለ ነው። ዛሬ እንደተለመደው የተለያየ ጨዋታዎችን እንዳስሳለን። ካራባኦ ካፕ ፍጻሜም አለ በነገራችን ላይ ነገ የሚጠበቅ የሱንም ጨዋታ ከዛሬው ፕሮግራማችን ጋር አስተካከን እናነሳለን። ሊቨርፑልና እንግዲህ ኒውካስል በዌምብሌ ይደምቃሉ። ሊቨርፑል በቻምፒየንስ ሊግ ከውድድር ውጭ ሆኗል። ይህንን ዋንጫ እንዴት ነው ከኒውካስል ማስጣል ይችላል ወይስ አይችልም? በቆይታችን ምላሽ እንሰጣለን። ከዛ ውጪ 3 የሚደርሱ የፕሪሚየር ሊግ ጨዋታዎችንም የምንዳስስበት ነው የዚህ ፕሮግራም። ይሄ ፕሮግራም እንዲሁ ግምቶችንም እናስቀምጣለን። አርሰናልና ቸልሲ ትልቅ ጨዋታ ያደርጋሉ። እንዲሁ ሲቲ በሜዳው ኢታድ ከብራይተን የሚያደርገው ጨዋታ የሚጠበቅ ነው። ይህም ትልቅ ጨዋታ ነው በነገራችን ላይ። ከዛ ውጪ እንግዲህ የሌስተርና ዩናይትድ ጨዋታ በመጨረሻ የምንዳስሰው የነገ ጨዋታ ነው የሚሆነው። ቆይታችን እንግዲህ ያማን እንዲሆን እንድትከታተሉን በማክበር እንጠይቃለን። በአካል ዳንኤል ጋር ነው ቆይታ የማደርገው። በአካል እንዴት ነህ ብያለሁ። አንተን ወደ መድረክ ጋበዝኩኝ። አለን ዴቪዬ፣ እንዴት አለ? አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። አለን ይመስገን። እንግዲህ ከቀዳሚዎቹ ወይም ከዛሬዎቹ ጉዳዮች ነው የምንነሳው። የሚጠበቅ ነው የዛሬው ጨዋታ። በእርግጥ ሲቲ ቻምፒየንስ ሊግ ለመግባት ራሱን የቻለ ፉክክር እያደረገ ያለበት ሂደት አለ። ዘንድሮ በተወሰነ መልኩ ደግሞ 5 የሚደርሱ የእንግሊዝ ቲሞች ሊገቡ ይችላሉ የሚልም ወሬ ስላለ ምናልባት የመጨረሻው ላይሆን ይችላል። ዘንድሮ ቶፕ 4 እንኳን ባይጨርስ ድል ሊኖረው የሚችልበት ሂደት አለ። ብራይተን ግን ሌላ አዝናኝ ቲም ነው። ሁልጊዜም ከትልልቅ ቲሞች ሲገናኝ የሚፈጥረው ተጽዕኖ በቀላሉ የሚታይ አይደለም። እናንተ ይህንን ጨዋታ አስቀድመን ኤቲሃድ ላይ እንግዲህ ሁለቱ ቡድኖች ሲገናኙ በመሃላቸው የሁለት ደረጃ ልዩነት ኖሮ ማንቸስተር ሲቲ በ47 ነጥቦች አምስተኛ፣ ብራይተን ደግሞ 1 ነጥብ አንሶ በ46 ነጥቦች ሰባተኛ ደረጃ ላይ ሆኖ ነው የተቀመጡት። በመሃላቸው ኒውካስል ነው ያለው። ኒውካስል እንግዲህ በ47 ነጥብ 6ኛ ደረጃ ላይ ነው ያለው በግብ ልዩነት በማንቸስተር ሲቲ ተበልጦ ማለት ነው። ባለፈው ሳምንት መጨረሻ ብራይተን በአሜክስ ፉልሃምን ገጥሞ እናስታውሳለን ሲመራ ነበር 1-0። ነገር ግን 2 ግቦችን በስተመጨረሻ አስቆጥሮ በተለይም ዦ ፔድሮ 90 ሲደመር 8ኛው ደቂቃ ላይ በፍጹም ቅጣት ምት ኳስና መረብን አገናኝቶ ለብራይተን ተከታታይ 4ኛ እድሉን በፕሪሚየር ሊጉ እንዲያስመዘግብ አስችሎታል። በሁሉም የውድድር መድረክ 6ኛ ተከታታይ ድላቸው ነውና ምናልባት የወቅቱ የፕሪሚየር ሊጉ ኢንፎርም ወይም በጣም ጥሩ ደረጃ ላይ የሚገኘው ቡድን ብራይተን ነው ልንል እንችላለን። ዴቭ በጣም ጥሩ ናቸው። እንግዲህ 4 ተከታታይ ድል በማስመዝገባቸው አሁን ላይ በፕሪሚየር ሊጉ የነሱን ያክል ተከታታይ ጨዋታ ያሸነፈ አንድም ክለብ የለም። ዴቭ ማንቸስተር ሲቲን ብታይ ባለፈው በኖቲንጋም ተሸንፏል። ሊቨርፑል እንደዚህ ተከታታይ ድል አላስመዘገበም። እንግዲህ ትልልቆቹን ለማንሳት ነው። 3ኛ ደረጃ ላይ ያለው ራሱ ኖቲንጋም ፎረስት ነጥብ ሲጥል ተመልክተናል ከአርሰናል ጋር። እንደዚህ አይነት ነገሮች አሉና ቼልሲም ተደጋጋሚ ይሸነፋል። ዩናይትድ፣ አርሰናል ሌሎቹንም ልታነሳ ትችላለህ። እንደ ብራይተን 4 ተከታታይ ጨዋታ ያሸነፈ ቡድን የለም። በታሪካቸው 2017 ላይ ነበር ይላል የተመለከትኩት መረጃ 5 ተከታታይ ጨዋታዎችን በሻምፒዮንሺፑ ማሸነፍ የቻሉት ዴቭ እና እንግዲህ በሊጉ ደግሞ 1981 ላይ ነበረ ይሄንን ታሪክ ያስመዘገቡት በ4 ተከታታይ ጨዋታ። ይሄንን ሪከርድ ይሰብሩታል የሚለው ጉዳይ ይጠበቃል። እነ ካይሩ ሚቶማ፣ እነ ያንኩባ ሚንቴ፣ ካርሎስ ባሌባ፣ ዣኦ ፔድሮ አይነት ተጫዋቾች በጣም ምርጥ ብቃት ላይ ነው የሚገኙት። በተቃራኒው ደግሞ ማንቸስተር ሲቲን ስንመለከት ዴቭ 9ኛ ሽንፈቱን በኖቲንጋሙ ጨዋታ ተሸንፈው እንደነበረ እናስታውሳለን እና በጣም ትልቅ
እንግዲህ የውድድር ዓመቱ አስከፊ ጉዞ ላይ እንዳለ የተመለከትንበት ነው። አሰልጣኝ ፔፕ ጓርዲዮላ በአሰልጣኝነት ታሪኩ እስካሁን ከ9 ያለፈ የሊግ ሽንፈት ገጥሞት አያውቅም ዴቭና ይሄ ቁጥር እንግዲህ ራሱ ፔፕን ሪካርዱን በአሉታዊ በሆነ መልኩ እንዲያሻሽል ሊያደርገው ይችላል። 10ኛ 11ኛ ከዛም ከፍ የሚሉ ሽንፈቶች ሊመጡ ይችላሉ። አንድ ሲቲ ካለበት ደካማ ብቃት አንጻር፣ ሁለተኛ ደግሞ ቀሪ ጨዋታዎቹ 10 ናቸው እና ደግሞ የሚገጥማቸውን ቡድኖች ጠንከር ያሉ ቡድኖች ናቸው። ባለፈው በካሉም ሆድሶን ኦዶይ ብቸኛ ግብ በኖቲንግሃም ፎረስት ተሸንፏል። በአሰልጣኝነት ታሪኩ 2019-20 የውድድር ዓመት 9 ጨዋታ ተረቶ ነበር። ስለዚህ እንግዲህ ይህ ትልቁ ትኩረት የሚደረግበት ነው። ለአራት ጊዜ ዋንጫ ወስዶ በተከታታይ እናስታውሳለን። ማንቸስተር ሲቲ የአምናውም የፕሪሚየር ሊጉ አሸናፊ ነውና የሊግ አሸናፊ ሆኖ ከዛ የሚቀጥለው የውድድር ዓመት ተጀምሮ ብዙ ጨዋታ የተሸነፈው እስካሁን ዴቭ ቼልሲ ነው። 2017-18 የውድድር ዓመት 2017 ላይ በአንቶኒዮ ኮንቴ ሻምፒዮን ሆኖ ከዛ የአመቱን ሲጀምሩ በዛው በኮንቴ ስር 10 ጨዋታዎችን ተሸንፈው ነበርና እንደዚህ አይነት ቁጥር አልተመዘገበባቸውም ሌሎች ቡድኖች። ስለዚህ አሁን ሲቲ 9 ደርሷል። ያምና አሸናፊ ሆኖ 10ኛ ከሆነ እንደ ቼልሲ የቼልሲን ሪከርድ የሚጋራበት እድል አለ። ዘንድሮ የፔፕ ቡድን ሜዳውም ላይ 3 ሽንፈቶች ገጥሟልና እንግዲህ ባለፉት ጥቂት አመታት ወይ ከ2 አመት በፊት በነበረው በድምሩ ራሱ 3 ጨዋታ አልተሸነፈም ነበረ ሜዳው ላይ እና እንግዲህ ሲቲ ምን ያክል ችግር ውስጥ እንዳለ የሚያሳይ ነው። በዘንድሮ የውድድር ዓመት 38 ግቦች በሊጉ ተቆጥሮበታል ዴቭ። እስካሁን ፔፕ በሲቲ ቆይተው 2016-17 የውድድር ዓመት 39 ግቦች ተቆጥሮበት ነበርና ያነበረ ወረስ ዲፌንስ ለሲቲ በፔፕ ስር የነበረው ይሄ ቁጥር እንደሚታለፍ ከወዲሁ መገመት ትችላለህ። አንድ ቁጥር ብቻ ነው ልዩነት ያለው። በአጠቃላይ ደግሞ በሲቲ 2015-16 የውድድር ዓመት 65 ግቦች በሁሉም መድረክ ተቆጥሮበት ነበር። ዘንድሮ 64 ላይ ደርሷል። ይሄኛውም እንደሚታለፍ በፔፕ በኩል የሚጠበቅ ነው። የሁለቱ ጨዋታ ዴቭ ለሲቲም ለብራይተንም በአውሮፓ ውድድር ለመሳተፍ ሲቲ በቻምፒየንስ ሊግ ለመሳተፍ ከፍተኛ ትግል ያደርጋል። ብራይተን ከተቻለ ቻምፒየንስ ሊግ ካልሆነ ደግሞ ዩሮፓ ሊግ እንደዚህም ኮንፈረንስ ሊግም ቢገቡ የሚጠላ ቡድን አይደለምና ይህንን ማድረግ ይፈልጋሉ። እንግዲህ በሁለቱም ቡድኖች በኩል ብራይተን ቅድም እንዳነሳሁት ከ11 የፕሪሚየር ሊግ ጨዋታ 9ን አሸንፏል ዴቭና ምን ያክል አስደናቂ መሆኑን የሚያሳይ ነው። ባለፉት 29 ጨዋታዎች በ26ቱ ግብ አስቆጥሯል። በሁሉም የውድድር መድረክ ባለፉት 4 የፕሪሚየር ሊጉ ጨዋታ 2 እና ከዛ በላይ ግቦችን እያስቆጠረ ነው እየተጓዘለው። ሲቲና ብራይተን ሲገናኙ ኤቲሃድ ላይ በጎ ነገርን ለብራይተን አያሳይም ዴቭ። እስካሁን 14 ጊዜ ተጫውተው 12ቱን ሲቲ ያሸነፉ፣ 2 ጊዜ አቻ ተለያይቷል። እስካሁን ብራይተን ሲቲ ሜዳ ላይ መጥቶ አሸንፎ አያውቅምና ይህን ነገር ለማሻሻል የሚያደርገው ጥረት ነው። ቁጥሮች እንደዚህ ቢሉም ግን እግር ኳስ ደግሞ ወቅታዊ ብቃት የሚወስኑት ስፖርት ስለሆነ ብራይተን አሁን ካለው ብቃት አንጻር አሸንፎ ቢወጣ ብዙም የሚገርመን አይደለም። ከሲቲ ጋር በተገናኘ የሃላንድን ጉዳይ እየተመለከትኩ ነበር ዴቭ። በ93 ጨዋታ 99 የግብ ተሳትፎ አለው በፕሪሚየር ሊጉ 83 አስቆጥሮ 16 የመጨረሻ ኳስ አመቻችቶ አቀብሏልና 100 የጨዋታ ቁጥሩ 100 ሳይሞላ 100 የግብ ተሳትፎ ላይ ለመድረስ አንድ የመጨረሻ ኳስ ማመቻቸት ወይንም ግብ ማስቆጠር ነውና ይሄንን ሪከርድ ለማስመዝገብ ነው ራሱ ኤርሊንግ ብራውት ሃላንድ ወደ ሜዳ የሚገባው። ፋቢያን ሆልዝረን እንግዲህ ምንም ማድረግ የሚችል ቡድንን ሰርቷል። በተለይም ቼልሲን እንዴት እንዳፈራረሱት ተመልክተናል ባለፈው። እነሱ ደግሞ ሳይታሰብ በኖቲንግሃም ፎረስት 7 ተቆጥሮባቸዋልና በጣም ሪስክ የሚወስድ ቡድን ነው። የመሃል ተከላካዮቹን ወደ መሃል ሜዳው አስጠግተው የሚያጫውት ከተከላካይ ጀርባ በጣም ስፔሶችን የሚተው እንግዲህ ሪስክ ይወስዳል። ይሄ ሪስክ ሃይ ሪስክ ሃይ ሪዋርድ ነው ዴቭ። ሪስኩ በደንብ ነጥብ ሊያስገኛቸው ይችላል። ያንን ሲቲን ራሱ ባለፈው ህዳር ወር ላይ እናስታውሳለን አሸነፈውት እንደነበር ትዝ ይለናል። ራሱ ሃላንድ አስቆጥሮ ከኋላ ተነስተው 2-1 አሸንፈው
ባለድል እንደነበሩ የሚታወቅ ነው። ከዛም በኋላ እንደ ቼልሲ ሌሎችም ቡድኖች ፍጹም የሆነ ብልጫን እየወሰዱ ሲያሸንፉ እየተመለከትን እንገኛለን። ከጠንካራው ፉልሃምም ጋር ተጫውተው ይሄንን ያስመዘገቡት። ከቡድን ዜናዎች ጋር በተገናኘ ቀድሞ የተጎዱት የሲቲ ተጫዋቾች ቦብ ስቶንስ፣ አካንች፣ አኬና ሮድሪ የሉም ተብሏል። ለብራይተን ጥሩ ነገር የቡድኑ አምበል ሌዊስ ደንክ ተመልሷል። ጆኤል ቬልትማን እና እንደዚሁም ነው ታሪክ ላምቴም ይመለሳሉ ተብሏል። ላምቴ በቅጣት ነው፣ ቬልትማን ደግሞ ከጉዳት ጋር በተገናኘ ነበረ። ማንቸስተር ሲቲ እንግዲህ በማንቸስተር ዩናይትድ 3 ጊዜ ዩናይትድ ከኋላ እየተነሳ ሲቲን አሸንፎታል ዴቭ። ብራይተን ደግሞ ባለፉት 2 ጨዋታዎች ይሄንን አድርጓልና ሶስተኛ የሚያስመዘግብ ከሆነ የፔፕን ማለት ነው የፔፕን ቡድን ብቻ። ስለዚህ ይሄን ማድረግ የሚችል ከሆነ ለፋቢያን ሁልዝለር ሌላ ትልቅ ታሪክ ሆናል ተብሎ ነው የሚጠበቀው። ሲቲ ባለፉት 30 የሁሉ መድረክ ውድድሮች 15 ተሸንፏልና 50% ጨዋታዎችን ተሸንፏል። ባለፉት 20 የሊጉና የቻምፒየንስ ሊግ ጨዋታዎች ዴቭ ሲቲ ያለው ኤክስጂ በጨዋታ አማካኝ 1.43 ነው። ምን ያክል ማጥቃቱ የተዳከመ እንደሆነ የሚያሳይ ነው። ለዚህ ደግሞ አስተዋጽኦ የሚያደርገው አማካኝ ክፍሉ መፋዘዙ፣ ከአማካኝ ክፍል አቅርቦት ከሌለ ደግሞ እና ሃላንድ እድሎች የማይፈጠርላቸው ከሆነ ግቦችን ለማስቆጠር ይቸገራሉ። ቀሪ 10 ጨዋታዎች 10 ፋይናልስ ብሏቸዋል ዴቭ። እንግዲህ 10 የፍጻሜ ባህር ያላቸው ጨዋታዎች ናቸው የሚል ሐሳብን ተናግሯል። ዘንድሮ ቶፕ 4 ሆኖ መጨረስ ትልቅ ስኬት ነው ብሏል። ከ10 ጨዋታ 6ቱ ሜዳችን ላይ ነው፣ 4ቱ ከሜዳችን ውጪ ነው። ምንም እንኳን ጠንካራ ቡድኖችን ብንገጥምም ኮንሲስታንት ወይንም ደግሞ ይሄ የማይዋዥቅ ብቃት በማሳየት መጓዝ አለብን ብሏል። ከኖቲንግሃም ፎረስት ጋር በተደረገው ጨዋታ መሸነፍ ይገባን ነበር የሚል ሐሳብን ፔፕ ተናግሯል። ኤደርሰን እዛ ጨዋታ ላይ ስህተት ሰርቷል፣ እኔም ማቀው አስደናቂ ግብ ጠባቂ መሆኑን ነው ብሎ እንግዲህ ተጫዋቹን ለመከላከል ሞክሯል። የመጨረሻ ያደረገው ሐሳብ ዴቭ ስለ ብራይተን ተጠይቆ የተናገረው ነው። ሜዳም ውስጥ ከሜዳም ውጪ ዓለም ላይ ካሉ ምርጥ ቡድኖች አንደኛው ነው። አስደናቂ ወጣት አሰልጣኝ አላቸው፣ የሚሰራው ነገር ጠንቅቆ የሚያውቅ። ይሄ ሚስጥር አይደለም፣ አሁን ያሉበት ቦታ ይገባቸዋል የሚል ትልቅ አድናቆትን ፔፕ ጓርዲዮላ ለብራይተኖች ሰጥቷል። እንግዲህ ከቡድን ዜናዎችም ጋር ያለው ከጨዋታ አስቀድሞ ያሉት ጉዳዮች እነዚህን ይመስላሉ። ግምት ልስጥና ዴቪ አንተን ታስቀምጣለህ። ሲቲ ሜዳ ላይ ነው ይሄ ጨዋታ የሚደረገው። ውስጤ አቻ ይላል ዴቭ። በአቻ ውጤት ሊጠናቀቅ ይችላል። ብራይተን ሲቲ ሜዳ ላይ መጥቶ ማሸነፍ ይከብደዋል ብዬ ነው የማስበው። የተወሰነ ቢጫ በጣም ትንሽ በጣም የተወሰነ ቢጫና ቀይ ወደ ማንቸስተር ሲቲ እሰጣለሁ፣ ግን ደግሞ በአቻ ውጤት የሚለውን ግምት ነው የማሰፍረው ዴቭ። አቻ ነው የምሰጠው ግምት። እንግዲህ የፔፕ ያው ወጣ ለመሆን ነው ትልቁ ጥያቄ። እነዛ ያው በጣም ብሬቭ ናቸው፣ ጀግና እንደሆኑ ይታያል በተደጋጋሚ በሚያደርጉት እንቅስቃሴና አቻ ውጤት ነው ማስቀምጠው እዚህ ጨዋታ ላይ። የእንግሊዝ ብሔራዊ ቡድን ዝርዝር ትናንት ይፋ ሆኗል እና የሄንደርሰን መካተት በጣም መነጋገሪያ ሆኗል። ብዙዎች ያልጠበቁት ነበር። ተከታትለው እንደሆነ አላውቅም። የሆላንድ ሊግን አሁን ቱኸል ሄደው አይተው ነው ወይስ ምንድነው ይሄን ልጅ ለምን ፈለጉት? እንግዲህ እንደ አትሌቲኮ ያለውን ጋላገርን ጭምር ዘለው ነው ይሄንን ተጫዋች የመረጡትና ለልምዱ ብትል እንግዲህ ልምዱ ስንት ዘመን አገለገለ፣ ከዚህ በኋላ ያገለግላሉ? ትልቅ ጥያቄ አለ። በአንጻሩ የራሽፎርድ መመለስ እሱ ትልቅ ዜና ነው ብለህ ልጠቅሰው ትችላለህ። ከዛ ውጪ ሉዊስ ማይል ስኬሊ መምጣቱ የወጣቱ ታዳጊው ልጅ ኦፍ ኮርስ እዚህ ቡድን ውስጥም እንግሊዝ ላይም ሌፍት ባኮች የሉም። አሁን ግን ይሄ ልጅ በጣም ብቃቱ ከፍ እያለ በመምጣቱ እሱም የመመረጥ እድል አግኝቷል። አንዳንድ ነገሮች አሉ እንግዲህ እንግሊዝ ብሔራዊ ቡድን ውስጥ የሚታዩ ነገሮች አሉ። እንግዲህ የዩናይትድ ደጋፊዎች ለራሽፎርድ ይሄ ጥሩ ነገር ነው፣ በደንብ ልንሸጠው እንችላለን። አስቶን ቪላን ቤት ቻምፒየንስ ሊግ ላይ ፕሪሚየር ሊግ ላይም ጥሩ ነገር እያሳየ ነው። አሁን ወደ ብሔራዊ ቡድን ከተመለሰ በደንብ ይጠቅመናል ለመሸጥ የሚል ነገር ያነሳሉ። በአንጻሩ ግን የዚህ የሄንደርሰን መመረጥ እኔ ትንሽ አስገርሞኝ ካለፉ ብዙዎችን እንዳስገረሙ ማለት ነው አስገርሞኝ ካለፉ ዜናዎች መካከል አንዱ ነው ማለት ይችላል። የገረመ ነገር ካለ ለጠቅስልኝ ትችላለህ። ከዛ ውጪ ግን ወደ ሌላው ጉዳይ መቀጠል እችላለሁ የምታነሳው ሐሳብ ከሌለ። ያው እንግሊዝ ምርጫዎች ላይ እንግዲህ የሉዊስ ስኬሊን ጉዳይ አንስተሃል ዴቭ። በደንብ የሚገባውን ተመልክተናል። ኑዋኔሪ በአርሰናል ጥሩ ብቃትን እያሳየ የሚገኝ ተጫዋች ነው። እንግሊዝ ላይ በርካታ ከዋክብቶች ስለሌሉ እሱን አሰልጣኙ ዘሎታል። ዳን በርን በኋላ እናነሷለን። እንግዲህ የኒውካስሉ የግራ መስመር ተከላካይ እሱም ተመርጧል። ሊቨራሜንቶም
እንደዚሁ አለ። የዣራል ኮንሳ አሰልጣኝ አርነ ስሎትም ተናግረዋል። እንግዲህ ወደ ቡድኑ መምጣቱ እንዴት በአእምሮ ረገድ ይህን ተጫዋች ከፍ እንደሚያደርገው ተናግረዋል። እንደውም ይሄ ተጫዋች ያለውን ታለንት ነው የተመለከቱት። የኢብራሂማ ኮናቴና የቫንዳይክ መጣመር ከመሃል ተከላካይነት ቢያስወጣውም ግን ደግሞ ድል ሲሰጠው ባለፉት ጥቂት ጨዋታዎች ምን እንደሚሰራ አስመልክቶናል። ያንን ታለንት ተመልክተው ሊሆን ይችላል የመረጡት የሚል ሐሳብን አሰልጣኙ ሲናገሩ ስንመለከት ነበር። ዴቭ እንዳልከው የራሽፎርድ ጉዳይ ያው በደንብ በተለይም ግብ ማስቆጠር ብቻ ሳይሆን የመጨረሻ ኳስ ማቀበል ላይ በአስቶን ቪላ ብርቱ ስራ እየሰራ ነው የሚገኘውና የሱም እዚህ ቡድን ውስጥ የተስማማው ነገር ያለ ይመስላል። አዎ እሱን ተመልክተናል። ዴቭና እንግዲህ ከእንግሊዝ ምርጫ ጋር እነዚህ ናቸው ትልልቅና ሌሎቹ እነ ፓልመር የሚጠበቁ ናቸው። እነ ኬንም እዚህ ቡድን ውስጥ አሉ። ፎደን የሚጠበቅ ነው። ኤኒዌይ የነገውን የአርሰናልና የቼልሲን ጨዋታ ነው ቀጥዬ የማነሳው። ይሄ ትልቅ ጨዋታ ነው። ኦፍ ኮርስ ለቻምፒየንስ ሊግ ተሳትፎ የሚደረግ ጨዋታ ነው ልንለው እንችላለን። ባለሜዳው አርሰናል 55 ነጥብ አለው። ማሸነፍ 5ኛ ደረጃ ከሚገኘው ቡድን በ8 ነጥብ ከፍ እንዲል ያደርገዋል የሚል መረጃ ነው የወጣው። ከሊቨርፑል ያለው ልዩነት እንግዲህ 15 ነጥብ ደርሷል። ምናልባት ልዩነቱን ወደ 12 ማጥበብ የሚችልበት ሂደት ካልሆነ በቀር የዋንጫው ድል ስሌት ሂሳብ ዝም ብለህ የሆነ ያልተለመደ ሂሳብ ለስራ ካላልክ በቀር ያበቃ ይመስለኛል በኔ እምነት ማለት ነው። እንግዲህ አንዳንድ ጊዜ በእግር ኳስ የሚፈጠር ነገር አይታወቅም፣ ማየት ያለብን ይመስለኛል። በአንጻሩ ቸልሲ ማሸነፉ ግን ቶፕ 4 ውስጥ አሁንም እንዲቆይ ያደርገዋል። 49 ነጥብ ላይ ይገኛሉ። ከአርሰናል የነጥብ ልዩነታቸውንም ወደ 3 እንዲያጠቡ ይረዳል። እንግዲህ የሚያሸንፉ ከሆነ እንግዲህ ለሁለቱም ቡድኖች ይሄ ወሳኝ ጨዋታ ነው። ሽንፈት ለሁለቱም ጠቃሚ እንዳልሆነ ታያለ። መጥበብ የሚችሉም ጫና ማሳደር የሚችሉም ነገሮች በሁለቱም በኩል ሊመጡ ይችላሉ። በእርግጥ አንዳንዶች ልክ እንደሚሉት አርሰናል ጫና ቢበዛበትም ከቶፕ 4 የመውጣት እድሉ ጠባብ ነው። ከስሩ ያሉ ቡድኖችም እርስ በርስ የመጣጣል ነገር አላቸው ይባላል። ግን ባለፉት 2-3 ጨዋታዎች ያጣቸው ነገሮች አሁን ነገሮቹን እንዴት እያጠበቡ እንደመጡ በደንብ በተጨባጭ እያየን የመጣን ይመስለኛል። ወደ ኤምሬትስ የሚመጣው እንግዲህ ቸልሲ በቅርቡ አሳማኝ እየሆነ አይደለም። እኔም አንተም እያየን ነው። ደጋፊው ከክለቡ አጫዋች ጋር በፍቅር መውደቅ አልቻለም። ንክኬ በዛው ይሄ ወይም ደግሞ ቀዝቃዛ የማሬስካው ስታይል ተለዋዋጭ ባህሪ ያሳይ ፕራግማቲስት አይደለም በሚል ትችት እየቀረበበት ነው። በተለይ ደግሞ ለቸልሲ ቅርብ የሆኑ መገናኛ ብዙሃን ይሄንን እያነሱ ነው የተቿቸው ነው የሚገኙትና ምን ለውጥ ማድረግ ይችላሉ ወደፊት ይታያል። ለነገሩ የሳቸው ብቻ አፕሮች ሳይሆን እንግዲህ እሳቸው ዳሪያነት የሚወስዱት የፔፕም ይሄው አይነት አፕሮች በተጋጣሚዎች በደንብ እየተለመደና ጫና ውስጥ እየመጣ እንዳለ እያየን ነው። ተጽዕኖ አሁን እየጎላ አይደለምና ቡድኖች አሁን በደንብ አዳፕት እያደረጉት እንደውም አንድ ስቴፕ እየሄዱ ነው። ይሄንን ዘመናዊ እግር ኳስን ንክክ ያለው እግር ኳስን ፈጠን አድርገውት እንደውም ካውንተር ፕሬሲንግ ጨምረውበት በፋስት ካውንተር አታክ እየወጡ በደንብ እያሻሻሉት እየተገኙ እንዳለ በደንብ እያየን ነውና ቸልሲ ደግሞ ለካውንተር ይጋለጣል። ጭራሽ ቀዝቃዛ የሆነ ንክክ የበዛው አፕሮች መስርቶ ለመውጣት መሞከሩ ሳያንስ ደግሞ ለካውንተር የመጋለጥም አፕሮች አለውና ይሄ ነገር ነው እንግዲህ ተጋጣሚን አደጋ እንዲፈጥርበት እያደረገ ያለው። በእርግጥ ግን ቡድኑ አሁንም በመስመሮች የመጠቀም ኳሊቲው አስደናቂ ነው። በዚህ ላይ የኩከሬላና የኔቶን ብቃት ለዚህ ማሳያ አድርጎ ማቅረብ ይቻላል። በቆሙ ኳሶችን ማጠቃቀም የተለየ ጥሩ ነገር እንዳላቸው ይታያል። እንግዲህ በጥንካሬ ረገድ በአንጻሩ አርሰናልን ስናይ የሚነሳላቸው ቁልፍ ነገር እንግዲህ የተጎዱ ተጫዋቾች በተወሰነ መልኩ እየተመለሱ መምጣታቸው ነው ከሰሞኑ። ይሄ ለነገው ወሳኙ ጨዋታ ብቻ ሳይሆን ለማድሪዱ የቻምፒየንስ ሊግ ጨዋታም እንደሚጠቅማቸው ይገመታል። ለአሁኑ ማርቲኔሊ ተመልሷል። ልዩነት መፍጠር ያልቻለው እንግዲህ ሜሪኖ ምናልባት ወደ ቤንች ሊወርድ ይችላል። የተለያዩ ሚናዎች በተለይ ሁለገብ ሚናዎች ሲሰጡት የነበረው እንግዲህ ትሮሳርድም በአጥቂነት በተወሰነ መልኩ አርቴታ ሊያመጣው ይችላል የሚል ነገር እየተነሳ ነው ያለው። እንግዲህ ሜሪኖ ብዙዎች እንደሚሉት ከቤንች ሲነሳ ተጽዕኖ ማሳረፍ ይችላል በቀጥታ ቡድን ውስጥ ገብቶ ከሚሰጠው ግልጋሎት ይልቅና ይሄንን ልናይ እንችላለን አንችልም የሚጠበቅ ነው የሚሆነው። ግን የማርቲኔሊ መምጣት የፊት ለፊት መስመር ላይ የሆነ ንክኪ ይፈጥራል የሚል ነገር ተነስቷል። የአርሰናል የመከላከል ኳሊቲ ሌላው ድንቅ ነገር እንደሆነ አይተናል። እስካሁን 24 ጎል ብቻ ነው የገባባቸው። በዚህ ረገድ እንግዲህ በሊጉ በጣም ቀዳሚ እንደሆኑ አይተናል። ባገቡት ጎልም ቢሆን ቶፕ 5 ውስጥ አሉ አርሰናሎች። 52 ጎል አላቸው። እንደ መከላከሉ ባይሆንም ካሏቸው የአጥቂ ተጫዋቾች ኳሊቲ አንጻር ይህም ጥሩ ቁጥር ነው ሊባል ይቻላል። እንግዲህ
በርግጥ ቡድኑ ግን ካለፉት 3 ጨዋታዎች የወሰደው 1 ነጥብ ብቻ እንደሆነ ማሰብ አለብን። ያገባውም 1 ጎል ብቻ ነው። ይሄ እንደንከን ሊነሳ ይችላል። እንደውም በጣም ብዙ ሲተችበት የነበረውና የጎል ቁልፍ መሳሪያቸው የነበረውን የቆሙ ኳሶችን የማስቆጠር ኳሊቲ አሁን አተውታል። በነገርህ ላይ ወደ 2 ወር ገደማ ሆኗል አሁን በዚህ ጎል ማስቆጠር ከቻሉና ይሄም እንደንከን ሊታይ የሚችል ነገር ነው። ቸልሲ ጎሎቹን በማስተናገድ 7ኛ በማስቆጠር ደግሞ 2ኛ ደረጃ ላይ ይገኛልና ከተከላካይ ክፍሉ ይልቅ እንግዲህ የፊት ለፊት መስመሩ የተሻለ ስለመሆኑ ይሄ ቁጥር በደንብ ይናገራል። አርሰናል በዌስትሃም በቅርቡ ተሸንፏል እንደምታስታውሰው። በለንደን ተጋጣሚዎች ግን በተከታታይ 2 ጨዋታ በኤሚሬትስ አልተሸነፈም። ሃይበሪ እያሉ ነው። በኤሚሬትስ እስካሁን አልተሸነፉም። ሃይበሪ እያሉ ግን 2005 2006 ላይ በተከታታይ በለንደን ተጋጣሚ ሽንፈት አስተናግደዋል። በቅርብ ግንኙነት ካለፉት 10 ጨዋታዎች አርሰናል 6ቱን አሸንፏል፣ 3ቱን አቻ ወጥቷል። 1 ብቻ ነው ቸልሲ ያሸነፈውና የቸልሲ የቅርብ የመጨረሻው ድል 2021 ላይ በኤሚሬትስ 2-0 ያሸነፉበት ነው። ስለዚህ በፕሪሚየር ሊጉ ቸልሲ ሉካኩ የነበረበት ቸልሲ ያ አስታውሳለሁ። እሱን ጨዋታ ታስታውሰው ነበር? ትክክል። ስለዚህ በፕሪሚየር ሊጉ ቸልሲ ባለፉት 3 ጨዋታዎችም ተሸንፏል። እንግዲህ ከአርሰናል ጋር ባለፉት 2 የኤሚሬትስ ጨዋታዎችም እንዳልኩ ተሸንፏል። በእርግጥ በ3 አዌ ወይም ደግሞ ኤሚሬትስ ጌም ላይ በተከታታይ አልተሸነፈም ቸልሲ። እንግዲህ ይሄ ነገ የሚሳካ ከሆነ ከ2001 እስከ 2003 ባለው ጊዜ በአርሰናል 3 ጊዜ በተከታታይ የተሸነፉበትን አጋጣሚ በድጋሚ የሚያስታውስ እንደሆነ ነው መረጃዎች የሚጠቁሙት። ይሄ ይነሳል። የቡድን ወሬዎችን ስናነሳ እንግዲህ የሳካ ጉዳይ አለ። የምስቴፕ ባይ ስቴፕ ነው የተጫዋች የሚመጣው እየተባለ ነው። ምናልባት ብዙዎች እንደሚሉት ካልፈጠነ ከዚህ ምንድነው የብሔራዊ ቡድን ጨዋታዎች ጋፕ በኋላ ምናልባት ኤፕሪል 1 2 ወይም ደግሞ ኤፕሪል መጀመሪያ ወር አካባቢ ላይ ሊመጣ ይችላል የሚል ነገር አለ። ገብርኤል ጄሱስ የለም፣ ቶሚያሱ እንዲሁ የለም። በቸልሲ በኩል እንግዲህ ሪኪ ጄምስ ከህመም አገግሞ ይመጣል የሚል መረጃ ወጥቷል። መምጣት ብቻ ሳይሆን ለብሔራዊ ቡድኑ መመረጡን አይተናል። ተመርጧል። በነገር ላይ ለእንግሊዝ ብሔራዊ ቡድን ፓልመር ከህመም ጋር ነበር እየተጫወተ የነበረው ሰሞኑን፣ አሁን ተሽሎታል የሚል መረጃ ወጥቷል። ብቃቱ ሰሙነኛ ብቃቱም ጥሩ እንዳልሆነ ደጋግመን አይተናል። ጉስቶ ይመለሳል የተባለ ተጫዋች ነው። የሌሉት ግን ጃክሰን የለም፣ ማድዌክ የለም፣ ማርክ ጉዌ የለም። ላቪያ የተመለሰ ተጫዋች ነው። እንግዲህ ይሄ ተጫዋች ሲመጣም ሲሄድም ብዙ ጊዜ የሚቆየው ነገር አለና ሲጎዳ ረጅም ጊዜ ከሜዳ ይርቃል። መጣም ተብሎ ደግሞ ቶሎ ነው ሜዳው። እንደዚህ አይነት ባህሪ ያለው ግን አሁን ተሽሎት ልምምድ ስለመጀመሩ ለመሰለፍም ቅርብ እንደሆነ ተነግሯል። እናየዋለን አናየውም የሚታይ ነው የሚሆነው። ቸልሲዎች ከሰሞኑ እንግዲህ ጥሩ ካልሆነው ፓልመር የሆነ ነገር ይጠብቃሉ። ኔቶም እንዲሁ አንድ ነገር ይፈጥራል የሚል እምነት አለ ፍጥነቱን ተጠቅሞ። በአርሰናል በኩል ኦዴጋርድ ከቸልሲ ግንኙነት ጥሩ ቁጥር አለው። በ7 ጨዋታ 6 የጎል ተሳትፎ አለው። 4ቱ የጎል ተሳትፎ ደግሞ ባለፉት 2 ጨዋታዎች የመጣ ነው። ቸልሲዎች ዘግተው ስለማይጫወቱ ለአርሰናል ይሄ ጨዋታ የተወሰነ ምቾት ይሰጣል የሚል ነገር አለ። እንዲሁ ቸልሲም ቢሆን አርሰናል አፈግፍጎ ዘግቶ ለመጫወት ስለማይሞክር ይጠቀማል የሚል ግምት አለ። በዚህ መነሻ ይመስላል ብዙዎች ጥሩ ጨዋታ ሊሆን ይችላል፣ ካልሆነ ደግሞ በዛው ልክ የተበላሸ መጥፎ ጨዋታ ሊሆን የሚችል ነው የሚል ግምት ይሰጣሉ። ግምቶች 53% አርሰናልን የድል ባለቤት አድርገዋል። ለቸልሲ የሰጡት 22% ነው። የቀረው ፐርሰንት ግን በአቻ ውጤት ይጠናቀቃል የሚል ነውና እኔ በዚህ ሳምንት ለአርሰናል ነው ግምት የምሰጠው በአካል። እንግዲህ ዴቭ ጠንካራ ጨዋታ ነው። ቅድም ስታነሳ ነበር ለመጨረሻ ጊዜ ኤሚሬትስ ላይ ሲያሸነፉ ሮሜሎ ሉካኩ ያኔ በሞራል የመጀመሪያ የቸልሲ ጨዋታውን ከኢንተር ሚላን በ98 ሚሊዮን ፓውንድ ከተዘዋወረ በኋላ ጨዋታ አድርጎ እና ደግሞ አርሰናል ታስታውሳለህ አርቴታ 3 ተከታታይ ሽንፈቶችን ገጥሞት የጀመረበት ጨዋታ እንደነበረ ትዝ ይለናልና ከዛ በኋላ ኤሚሬትስ ላይ ሄዶ ቸልሲ አላሸነፈም። የአምናው ደግሞ እጅግ አሸማቃቂ እንደነበረ 5-0 በጣም አሸማቃቂ ነበረ። በቃ ምንም ክፍትፍት ያለ ቸልሲ ነበረ ስንመለከት የነበረው በዛ ጨዋታ። የዘንድሮ የውድድር ዓመት ላይ ደግሞ የኔቶን አስደናቂ ከውጪ ተመቶ የተቆጠረ ግብን አርሰናል ላይ የተመለከትንበት ነው። አንዳቻ ውጤት የተጠናቀቀ መርሃ ግብር ነበር። ዴቭ የዚህኛው ሳምንት ላይ እንግዲህ ከጉዳት የተነሱ ተጫዋቾች መኖራቸው ለኤንዞ ማሬስካ ጥሩ ሊሆን ይችላል። ቡድኑ የሆነ ሼክ መደረግ ያለበት ነገር አለ ዴቭ። በተለይም ማጥቃቱ እጅግ ተቀዛቅዟል። ግብ በቀላሉ ነው የሚቆጠርበት። የግብ ጠባቂዎቹ ሁኔታ አስተማማኝ አይደለም። ምናልባት ለቸልሲ በጣም በጎ ነገር የምትለው
አርሰናል በጣም ጥሩ ሆኖ ይሄን ጨዋታ አለመጀመሩ ይመስለኛል። ሌላው ነገሩ አርሰናል እንደ ሳካ ሌሎችም ተጫዋቾች ትንሽ ብቃታቸው ዝቅ ያሉ ተጫዋቾች በአምና ብቃታቸው ላይ ያምናው እንኳን ባይሆን ከዛ ዝቅ ያለ ብቃት ላይ እንኳን ሆኖ በቡድን ውስጥ ቢኖሩ ኑሮ በደንብ ይሄን ጨዋታ አርሰናል ሊያሸንፍ ይችላል የሚል ግምት አለኝ። እኔ ይሄን ጨዋታ አቻ ነው የምገምተው። ወደ አርሰናልም አልሄድም ባቸው ውጤት ይጠናቀቃል ብዬ ነው የማስበው። ዴቭ እንግዲህ የካራባውን እናስገባለን መሀል ላይ ነገር አለ። ሰዓቱም የተሸጋሸገው ለዚህ ጨዋታ ተብሎ የአርሰናል ቼልሲም ጨዋታ ወደ ኋላ ሳብ ተብሏል። የዩናይትድም ጨዋታ ወደፊት ተገፍቷል በነገራችን ላይ እና አንሳስቴ ትክክል ዴቭ። እንግዲህ ሊቨርፑል ከኒውካስል የሚያደርጉት ጨዋታ በዌምብሌይ ይጠበቃል። ትልቁ ጨዋታ ነው። ሁለቱ ቡድኖች የሰሜን ለንደን ክለቦችን አሸንፈው ነው የመጡት። ያ ማለት አርሰናልና ቶተናምን ድል አድርገው ነው ወደዚህኛው ጨዋታ የመጡት። ኒውካስል እናስታውሳለን አርሰናልን ፍጹም በሆነ ብልጫ አሸንፎ ነው ወደ ፍጻሜው የገባው። ሊቨርፑልም እንደዚሁ ቶተናምን ድል አድርጎ ነው የመጣው። የአምና የዚህ ውድድር አሸናፊ ነው ሊቨርፑል በቨርጂል ቫን ዳይክ ብቸኛ የግንባር ኳስ ቼልሲን አሸንፎ እንደነበር ዌምብሌ ላይ እናስታውሳለን። እንግዲህ የአሰልጣኝ አርነ ስሎት ብቸኛ ዋንጫቸው እንደነበር ወይም የአርነ ስሎት ማነው የአሰልጣኝ የርገን ክሎፕ የመጨረሻ የሊቨርፑል ዋንጫቸው የነበረው ይሄ ውድድር ነበር። ኒውካስል በደንብ እየቀረበ ነው ዴቭ። በ3 ዓመት ለሁለተኛ ጊዜ በካራባው ዋንጫ ፍጻሜ ተገኝቷል። በሊጉ አንደኛ ነው ሊቨርፑል 70 ነጥብ አለው። ኒውካስል ቅድም እንዳነሳ ነው 6ኛ ነው። የ23 ነጥብ ልዩነት አላቸው። ባለፈው ጨዋታ እንግዲህ ሊቨርፑል በአሳማኝ ብቃት 2-0 አሸንፎ ነበር። እንደውም እኔም አንተም ስናነሳ ነበር ምናልባት የካራባው ዋንጫ ማሟሻቸው ሊሆን ይችላል ለሊቨርፑሎች። ግን ደግሞ እንደዚህ ሞኝ አይደሉም አሰልጣኝ አርነ ስሎትም ያንን አይነት ኒውካስልን በዚህኛው ጨዋታ ይመጣል ብለው አይጠብቁም። የ70 ዓመት ወይም የ70 ዓመታት ወይም የ7 10 ዓመታት የዋንጫ ረሃብ ወይም የዋንጫ ጥማት የውጤት ጭንጫነት አለባቸው ዴቭ በኒውካስል በኩልና በትልቁ ይሄን ነገር ማሳካት ይፈልጋሉ። ለዚህ የብሩኖ ጊማሬሽ አስተያየትን መመልከት በቂ ነው ዴቭ። ተጠራጣሪዎች አሉን፣ እኛ ግን ተስፈኞች ነን። ተስፋን ይዘን ነው ወደ ዌምብሌ የምንመጣው። እጅግ ወሳኝ ሳምንት ነው። እዛ ላይ ደግሞ የዚህ ወሳኝ ድል አካል መሆን እንፈልጋለን። ይህ ጨዋታ ማለት ለኛ ልክ እንደ ዓለም ዋንጫ ጨዋታ ነው የምንቆጥረው ብሏልና የሰጠው አስተያየት ምን ያክል የኒውካስል ሰዎች ይህንን ጨዋታ እንደሚጠብቁት የሚያሳይ ነው። እንግዲህ ምን ነገሮች ሊጠበቁ ይችላሉ የሚለውን ነገር ማንሳትን ነው የመረጥኩት ዴቭ። የቡድን ዜናዎችን አነሳለሁ፣ ግን ደግሞ የትኛው እንቅስቃሴ ይህንን ጨዋታ ሊወስነው ይችላል የሚለውን ጉዳይ መመልከት ይኖርብናል። አንተም እኔም እንደምናስበው አንተም ይሄንን ሐሳብ ትጋራኛለህ ብዬ ነው የማስበው። ኒውካስል አማካኝ ክፍል ላይ የሚኖረው ፊዚካሊቲ ዴቭ በጣም በቃ ለሊቨርፑል ወሳኝ ሊሆን ይችላል። ባለፉት ጥቂት ጨዋታዎች ደግሞ በጣም ሞር ፊዚካል የሆነ እንቅስቃሴን ለሊቨርፑል አማካኞች ከማካሊስተር ውጪ ራሱ ሪያን ራቨንበርህን በጣም ሲቸግረው ነበር። የዶሚኒክ ሶቦስ ላይ እንቅስቃሴ የተወሰነ እንዲገደብ የሚያደርጉ እንደዚህ በጣም አካላዊ ንክኪ የበዛባቸው ጨዋታዎችን ለሊቨርፑል ተጫዋቾች ብዙ አይመችምና ይሄ ነገር በደንብ ተጠናክሮ እንደሚመጣ በኒውካስል በኩል ትጠብቃለህ። ጆይሊንተን ሊኖር ይችላል፣ ብሩኖ ጊማሬሽ ሊኖር ይችላል፣ ከዛ ውጭ ደግሞ ሳንድሮ ቶናሊ ይኖራልና ሶስቱም ጦረኞች ናቸው አማካኝ ክፍል ላይ። ራሱ ኒውካስል ደግሞ በዚህ ሁኔታ አርሰናል እንዴት በቃ ከጨዋታ ውጪ እንዳደረገው በካራባው ዋንጫ ጨዋታዎች ተመልክተናል። ቼልሲን እንዴት አድርጎ እንዳሸነፈው ተመልክተናል። ይህን ነገር እንግዲህ ጨዋታውን ይወስናል ብዬ የማስበው አንደኛው አጋጣሚ ነው። የቀኝ በኩል ላይ አሰልጣኝ አርነ ስሎት እንግዲህ ከወዲሁ የሚጠቀሙት ጀራል ኮንሳን ሊሆን እንደሚችል ተናግረዋል። ግን ደግሞ ከርቲስ ጆንስ በቀኝ መስመር ተከላካይነት የመጫወት አቅም አለው ብሏልና ምናልባት የሞከሩት ነገር ካለ እና እሱንም ሪስክ ወስደው እዛ ቦታ ላይ ያሰልፋሉ። ያ ከሆነ ደግሞ የኒውካስል የፊት መስመር ተጫዋቾች ይሄንን ቦታ ታርጌት አድርገው እንደሚገቡ ትጠብቃለና ሌላ ጨዋታውን የሚወስነው ጉዳይ ይሄኛው ነው። ምክንያቱም ቲዬ የለም፣ ብራድሊ የለም፣ ጎሜዝ የለም። አንደኛ፣ ሁለተኛ፣ ሶስተኛ ተመራጮቻቸው እዛ ቦታ ላይ የሉም ልትል ትችላለህ። ሌላኛው ዴቭ ይሳቅ እንግዲህ ተመልሶ ወደ ከ70
ደቂቃዎች በላይ ባለፈው ተጫውቶ ነበር በዌስትሃሙ ጨዋታና ትልቅ እንግዲህ የምስራች ነው ለአሰልጣኝ ኤዲ ሃው ይሄ ተጫዋች መኖሩ። ባለፈው 3-3 የተጠናቀቀው ጨዋታ ላይ እናስታውሳለን ይሳቅ ቫንዳይክንም ኢብራሂማ ኮናቴንም እጅግ ሲፈትናቸው ነበር። በተለይም ቫንዳይክን ይሄ በጣም ፍጥነቱን እየተጠቀመ ፈጣን ውሳኔዎችን እየወሰነ አንዱ ግብ እንደውም እጅግ የሚያስደንቅ እንደነበር እናስታውሳለንና ይሄም የሁለቱ የአንድ ለአንድ ግንኙነት ጨዋታውን ሊወስነው ይችላል የሚል እምነት አለኝ። ሌላው እንግዲህ የ70 ዓመት የውጤት መጠበቅ ለኒውካስል ሁለት ነገርን ሊያመጣ ይችላል። አንደኛ ዴቭ ውጤት ማጣት የሚኖር ከሆነ ግብ ቀድሞ የሚቆጠርባቸው ከሆነ በቃ አሁንም 71ኛ ዓመት 72ኛ ዓመት ልንሄድ ነው የሚል የአእምሮ ሁኔታ ችግር ውሳኔዎቻቸውም እንዲበላሹ ምክንያት የሚሆኑ ነገሮችን ልንመለከት እንችላለን። በተቃራኒው ደግሞ እንግዲህ 70 ዓመት ዋንጫ የለም አሁን ማግኘት አሁን ወይንም መቼም ብለው ሊያስቡ ይችላሉ። በተለየ መነሳሳት ወደ ሜዳ ሊገቡ ይችላሉና ይሄም ነገር ለሊቨርፑሎች ስራን ሊያከብዱ ይችላልና እነዚህን አራት ነጥቦች ምናልባት ጨዋታውን ሊወስኑ ይችላሉ የሚል እምነት አለኝ። ከጉዳት ጋር የተገናኘ የቲኤን ጉዳይ ሳነሳ ነበር። በዚህ የውድድር ዓመት ከማለቁ በፊት ይመለሳል ብለን እናስባለን። በኒውካስሉ ጨዋታ አይኖርም ብሏል አሰልጣኝ አርነ ስሎት። ኬለኸርን አምነው ይቀጥላሉ በዚህ በካራባኦ በኤፍኤ ካፕ ውድድሮች እንደምንመለከተው ወይንስ ደግሞ አስደናቂው አሊሰንን ወደ ቡድኑ ያመጣሉ? ይሄም ትልቅ ውሳኔ የሚጠበቅባቸው ነው። የርገን ክሎፕ ኬለኸርን ያምኑት ነበረ በካፕ ውድድሮችና ለሱ ነበር እድል የሚሰጡት። ጋክፖ ተመልሷል። ስለዚህ እንግዲህ ወደ ቋሚ አሰላለፉ ሻርፕ አይደለም ግን ደግሞ ወደ ቋሚ አሰላለፉ ያመጡታል ተብሎ ነው የሚጠበቀው። ችግሩ ዲያዝም ሻርፕ አይደለም እኮ ጥቅሙ ምንም እየታየ አይደለም አይደል? አዎ ግን እኔ ማስበው ዴቭ ሊቨርፑል በጣም ጥሩ አመቱን በደንብ አሳምሮ ለመጨረስ ጋክፖ ያስፈልገዋል ብዬ ነው ማስበው። ጋክፖ እዛ መስመር ላይ ኖሮ ዲያዝ የፈለገ ቢወርድም የሆነ በሆነ ንክኪም የሆነ ነገር ሊያደርግልህ ይችላል። ራሱ ጋክፖ ደግሞ ብዙ ግቦችን ያስቆጥራልና ዲያዝ ወደ ፊት መስመሩ መመለስ ያለበት ይመስለኛል እንጂ እዛ ቦታ ላይ የከበደው ይመስላል። ኮናቴ ልምምድ አልሰራም ብለዋል። እንግዲህ አስተያየታቸውን የሰጡት ትናንት ነው። ዛሬና እንደዚሁም ደግሞ እንግዲህ ዛሬ ጠዋትንና አርብን ልምምድ ይሰራል ብለን እናስባለን እንመለከታለን ብለዋል። ስለዚህ ኢብራሂማ ኮናቴ ወደ ቡድኑ የመመለስ እድል ሊኖር ይችላል። በኒውካስል በኩል አንቶኒ ጎርደን፣ ሉዊስ ሆል እና ስቬን ቦትማን አይኖሩም። ቢኖሩ እነዚህ ሶስት ተጫዋቾች የቡድኑ ቋሚ 11 ውስጥ የሚገቡ ናቸውና እነሱ አለመኖራቸው ይጎዳናል። ግን በተለይ ጎርደን መከላከሉንም ማጥቃቱንም ነው የሚረዳው። ብዙ ጨዋታ ተመልክተናል። ወደ ኋላ እየተመለሰ የፕሬሲንግ ማሽናቸው ነው ደግሞ ዋና ፕሬስ የሚያደርገው ተጫዋች እሱ እንደሆነ ተመልክተናል። ቫንዳይክን በተመለከተ አሰልጣኙ ጥያቄ ቀርቦላቸው ነበር። አሰልጣኝ አርነ ስሎት በእርግጠኝነት መናገር የምችለውና የማውቀው ነገር በቀጣይ ዓመት ቡድኑ ውስጥ ማየት እንደምፈልግ ነው ብሏል። ስለዚህ ከሜዳ ውጭ ያሉ ነገሮችን እንደማያውቁ ተናግረዋል። ቅድም ያነሳውት የኮንሳን ከታለንት ጋር የተገናኘ ጉዳይ አንስቷል። ከሊቨርፑል ጋር በተገናኘ ዮኬሬስን ለማምጣት ፍላጎት አላቸው ሚል ነገርና ተጫዋቹም ወደ ሊቨርፑል መሄድን ሊመርጥ ይችላል ብሏል። እንግዲህ ታዋቂው የፖርቱጋል ሚዲያ አቦላ ይሄንን መረጃ አውጥቷል። ራሱ ዳርዊን ኑኔዝ ደግሞ አምና ራሱን ወደ ባርሰሎና ሽያጭ አቅርቦ ነበር። ባርሰሎና አቅም ስለሌለው ነው ያልተዘዋወረው። መጨረሻ ግን ጥያቄ የመጣው ከሳውዲ ነው። ሊቨርፑል ደግሞ ያንን መቀበል ስላልፈለገ ነው በቡድኑ እንዲቀር ያደረጉት። ስለዚህ ዳርዊን ወጥቶ ዮኬሬስ ወደ ሊቨርፑል ሊመጣ ይችላል መመልከት ይኖርብናል። ግን አሰልጣኙ ትልቅ ክፍተት አለ ብለው የሚያስቡት አማካኝ ክፍሉ ላይ እንደሆነ ተነግሯል። ዙቤሜንዲም አሁንም በአሰልጣኝ አርነ ስሎት ራዳር ውስጥ እንዳለ እየተነገረ ነው። በደንብ አሁን ጫና በዝቶበታል። አስደናቂ ብቃትን ቢያሳይም ራቨንበር ግን ደግሞ አንዳንድ ጨዋታዎች ላይ እሱን ማሳረፍ ሲፈልጉም ዙቤሜንዲን አምጥተው በሱ መተካት ይፈልጋሉ የሚል ነገር ተመልክቻለሁ። ኤዲ ሃው ከዚህ ጨዋታ አስቀድሞ ምን አሉ? እንግዲህ ራሳችንን የሚወክል ያጮት መንገድን እንከተላለን፣ እሱ ደግሞ ማጥቃት ነው ብሏል። የቡድኑ መንፈስ እጅግ አስደናቂ ነው። እጣችን በራሳችን ነው የሚወሰነው ብሏል። ፍጻሜ ጨዋታ ነው፣ ካሸነፍን ዋንጫ እንወስዳለን የሚል ሐሳብን ለመናገር ነው። ድጋፍ ስለ ቡድኑ ወይም ከቡድኑ ደጋፊዎች የሚኖረውን ሁኔታ ተናግሯልና በደንብ የጋለ ነገር ሜዳ ላይ እንደሚጠብቁ ሊቨርፑል ኤክስትራ ታይም ወይም ተጨማሪ ሰዓት ተጫውቶ ነው የመጣው የፒኤስጂ ጨዋታ ላይ ተብሏል። እንግዲህ ከማክሰኞ እስከ እሑድ በርከት ያሉ ቀናት አሉ፣ በደንብ ያገግማሉ ብዬ አስባለሁ ብሏልና ጫና ወደ ቡድናቸው እንዳይመጣ ለማድረግና ተጠቃሚ ነን የሚል ሐሳብን ላለመናገር የሰጡት ሐሳብ ይመስላል። ቢያንስ የአንድ ቀን ልዩነት በሁለቱ ቡድኖች መካከል ተመልክተናል። እዚህ ጋር የኢነርጂ ጉዳይ
ተጽዕኖ ሊፈጥርበት ይችላል። ያው ሊቨርፑል የአእምሮ መዛልም እንዳለባቸው ተመልክተናል። ድካም አለ ይታያል በደንብ ሜንታሊ በመደበኛው 90 ደቂቃ ጭማሪውን ተውና መደበኛውም ላይ የታየ ነው ተደጋግሞ በነገር። አዎ በጣም እና እንግዲህ የፒኤስጂው ውጤት ማጣት ብዙም ተጽዕኖ አይፈጥርብንም፣ እኛ ጠንካሮች ነን፣ ወደፊት ነው የምንመለከተው ብሏልና ቡድኑን ለመከላከል የሰጡት ሐሳብ ነው። ዴቭ እንግዲህ አሰልጣኝ አርነ ስሎት የመጀመሪያ የሊቨርፑል ዋንጫቸውን ያነሳሉ። ያው ጨዋታው መፈጸም ስላለበት በመለያ ምትም ሊሆን ይችላል። ዴቭ ሊቨርፑል ይሄን ጨዋታ ሊያሸንፍ ይችላል የሚል ግምትን ነው የምሰጠው። ለኒውካስል ግን እያዘንኩ ማለት ነው። ታይት ነው ነገር ላይ ታይት የሚሆን ነው በቃ በጣም አውሬ ሆነው እንደሚመጡ ነው ኒውካስሎችን የምጠብቀው። ኦፍ ኮርስ 90 ደቂቃ ለግምትም አስቸጋሪ ነው እንዳልከው ደግሞ እንትን ነው የአንድ የ90 ደቂቃ ጨዋታ ስለሆነ ወደ የትኛውም አቅጣጫ ሊሄድ ይችላልና ዝም ብሎ አንዳቻ ሆኖ ጭማሪ ሰዓት ሁሉ የሚኖረው አይነት ጌም ነው የሚመስለኝና በዚህ ሳምንት ሊቨርፑል ይላል ስሜቴ፣ ግን ኒውካስልንም ፈርቼዋለሁ። የሚገርም ነገር ሁለት ዋንጫ እንዳያጣፈራለሁ ሊቨርፑል በዚህ ሳምንት እንግዲህ ወደ ኒውካስል በቃ ቻምፒየንስ ሊጉንም ኦልሞስት ከሁሉም በላይ የተሰጠው ግምት ለሱ ነበር፣ አልተሳካም። ካራባው ካፑንም እንዳያጡ ስጋት አለኝ። ለኒውካስል ነው ማለት ያው ጥርጥር የለውም አውቶማቲካሊ ሊቨርፑልን ለማለት ይቀላል፣ ግን አልመሰለኝም ሌላ ነው የሚሆነው ተጠብቀው እንዳልኩ ጉዳቶቹም ደግሞ ኢብራሂማ ኮናቴ እኮ ከሌለ ድካምም አለ። በዚህ ላይ ደግሞ ይሄ ሃይ ቴምፖ ለሆነ እንዳልኩ ደግሞ ምንድነው ኢነርጂ ሞራል ለሚፈልግ ጌም ደግሞ ኒውካስል በጣም ጥሩ ነው። እንግዲህ ደግሞ ዝም ብለው ደግሞ ዘግተን የምንጫወት የሚል አፕሮች ውስጥም ከገቡ የሚችሉበት ነገር አላቸው። አንዳንድ ጊዜ ግራ ያጋባዋልና ለፋስት ካውንተርም ደግሞ ተመራጭ ናቸው። ይሄ ጥሩ መሳሪያ እንዳይሆናቸው ሰጋለሁ። ሊቨርፑል ግን አንድ ካገባ ላይቸገር የሚችልበት ሂደት አለ። ግን የኔ ግምት ሊቨርፑል ይሄን ዋንጫ የሚያጣ ነው የኔ ግምት ቢመስለኝ በዚህ ለለፈው። ስለዚህ ሁለት ዋንጫ ሊቨርፑል የሚያጣበት ሳምንት እንዳይሆን ነው የኔ ስጋት። በዚህ ግምት ነው አስቀምጠው። ያው ፕሪሚየር ሊግ ነው ዋናው ትልቁ ዋንጫ ይዘው ለነገሩ ከሁሉም በላይ የሚፈልጉትም እሱን ዋንጫ ይመስለኛል። ሁሉ ጊዜ እዛው ጎረቤታቸው ካለው ዩናይትድ የሚያፎካክራቸውም የሚያጣላቸውም የሚያጨቃጭቃቸውም ይሄው የፕሪሚየር ሊግ ጉዞ ነውና ያንን ማስተካከል በራሱ የሚሰጠው ግምት እጅግ በጣም የገዘፈ ነውና በዚህ ላይ ኮቹ በመጡ የመጀመሪያው ዓመት መሆኑ ራሱን የቻለ ትልቅ ኢምፓክት አለውና እሱ ላይ የሚያተኩሩ ነው የሚመስለኝ የኔ ግምት ነው። ራሱ ሊቨርፑል ፕሪሚየር ሊጉን ዋንጫ ለማንሳት በቃ በጣም እንደሚፈልጉ የምታውቀው የተለያዩ ብዙሃን መገናኛዎችም ይሄን ነገር እየጻፉ ነው። አሰልጣኝ የቡድኑ አምበል ቨርጂል ቫን ዳይክ የፕሪሚየር ሊጉን ዋንጫ የሚያነሳው ሜይ 25 ከክሪስታል ፓላስ በሚደረገው ጨዋታ ነው የሚል በቃ ይሄ ዘገባዎችን ከወዲሁ መስራት ጀምረዋል። አሁን ባላቸው ብቃት ተከታዩ አርሰናል የሚጥላቸው ነጥቦች ካሉ ሊቨርፑል በጣም ከፈጠነ የፕሪሚየር ሊጉን ዋንጫ የትኛው መርሃ ግብር ላይ ሊያሸንፍ ይችላል ብለው እንግዲህ የሊቨርፑል የአርሰናል ቀጣይ ጨዋታዎቻቸውን እያነሱ ሁለቱም ቡድኖች 5 ሜዳቸው ላይ ጨዋታን ያደርጋሉ የሚል ነገር እየተመለከትኩ ነበርና እና ደግሞ በፖዚሽንም ሲያነሱ ነበር ዴቭ ሊቨርፑል የሚገጥማቸው ቡድኖች በደረጃ ብታወጣ 10.8 ነው የሚሆነው ወይም ደረጃቸው እዛ ላይ ነው የሚሆነው የሚገጥማቸው ቡድኖች። አርሰናል 10.6 ነው። ብዙ ልዩነት የለም፣ ግን አቨሬጁ ሲወጣ ቀለል ያለ የሚመስለው የአርሰናል ነው። ግን አርሰናል ራሱ ችግር ያለበት ቡድን ነውና በምን መልኩ መወጣት ይችላል የሚለው ይሄ ያበቃለት ጉዳይ መሰለኝ። ያው ዝም ብለህ ያው ለእንትን ካልሆነ በቀር ምን በቃ ያለ አይደል በሂሳብ ስሌት አላለቅም ለማለት ካልሆነ በቀር እኮ አሁን እንደውም ሊቨርፑሎች የሚሉት የሚያበሳጫቸውን የአርሰናል ደጋፊዎች ወይም ሌሎች ደጋፊዎችን ማሰብ ያለባችሁ እኮ እኛ ፕሪሚየር ሊጉን ወስደን እናንተን ስንገጥም ያው ዋንጫ ለወሰደ ቡድን እንግዲህ ግራና ቀኝ ተሰልፈህ አይደለ ያጨበጨብኩልን ታስገባችሁ ወደ ሜዳ ያጨበጨባችሁልን ሜዳ እንገባለን። አንፊልድ ላይም ወይም ደግሞ ስታንፎርድ ብሪጅም ቢሆን ምናገኛቸውን የኔ ትልልቅ ቲሞች በተለይ ወደ ኋላ የሚመጡትን ገና ከወዲሁ በጊዜ ዋንጫውን ወስደን እናስጨበጭባችኋለን የሚል አስተያየትም ሲሰጡ እየሰማህ ነውና ይሄ ራሱን የቻለ ትልቅ ክብር ነው ለፕሪሚየር ሊጉ የሰጡት ትኩረት እስካሁንም የከፈሉት ዋጋ በስተመጨረሻ ያው ሊከፍላቸው እንደሚችል ግምት አለኝ። የተለየ ነገር በእግር ኳስ ሊቨርፑሎች ባይባልም ያ ሊቨርፑሎች
አርሰናልን ሲገጥሙ እንግዲህ የክብር አቀባበል በአርሰናሎች እንዲደረግላቸው ይደረጋል ያስገድዳሉ እያሉ ነው ይፈልጋሉ ሳይሆን በቃ ያስገድዳል ዋንጫውን ቀድሞ ከወሰዱ በሂሳብ ስሌት ያስገድዳል ያስገድዳል ነው ውጤቱ ራሱ ያንን እንዲያመጣላቸው ይፈልጋሉ ስለዚህ የሚል ነገር ሲያነሱ ነበር አርሰናል ቀጣይ ያሉትን ጨዋታዎች በሙሉ ቢያሸንፍ 85 ነጥብ ላይ ነው የሚደርሰው የሚል ነገር ከቀሩት ጨዋታዎች አንፃር እየተመለከትኩ ነበርና እንግዲህ አትሌቲክ ላይ ይሄን ነገር አድማጮቻችን ሊመለከቱት ይችላሉ ከ1992-93 ጀምሮ እስከ 2023-24 ድረስ በስንት ነጥብ ልዩነት ነው ማጠናቀቅ ቡድኖች የቻሉት የሚል ነገር ስመለከት ነበር 2019 ላይ ሊቨርፑል 7 ጨዋታ ሲቀረው ዋንጫውን ያረጋገጠበት ዴቭ እስካሁን ትልቁ እንደሆነ ተመልክቻለሁ ትልቅ የነጥብ ልዩነት ኖሮ የተጠናቀቀ በሚለው ስመለከት ነበር ወደ መጨረሻው ጉዳይ እንለፍ ሌስተርና ዩናይትድን ስናነሳ ይሄ ሳምንቱ የመጨረሻ ጨዋታ ነው እንዳልኩት የካራባው ካፑ ፍጻሜ ወደፊት ገፍቶታል በሰዓት ረገድ በዚህ ውድድር ዓመት ብቻ እንግዲህ በሁሉም የውድድር መድረክ 3 ተገናኝተዋል እንደውም የዩናይትድ አሰልጣኝ ስለነበረ ቫን አራቴ ከሁለቱም ቡድኖች ጋር አራቴ መገናኘት ባህሪ ነው የሚያሳየውና ግን 3 የዩናይትድ የበላይነት የታየበት ነው ነገ ካሸነፉ ደግሞ አራቴ ባንድ የውድድር ዓመት ዩናይትድ ካሸነፋቸው ቡድኖች ተርታ ይሰለፋሉ ሼፊልድን አሸንፏል ቼልሲን አሸንፏል ኖቲንጋም ፎረስትን አሸንፏል ስለዚህ ሌስተርም እዚህ ውስጥ ይቀላቀላል እንግዲህ አራቴ ባንድ የውድድር ዓመት ካሸነፋቸው የሚል መረጃ ወጥቷል ዩናይትድ ያለፉትን 6 የሁሉም ውድድር ጨዋታዎች ሳይሸነፍ ነው የተጓዘው ይሄ እንግዲህ አዲሱ አሰልጣኝ የመጀመሪያው ትልቁ ስኬት ሊባል የሚችል ይመስለኛል ጥሩ የፎይታ ጊዜ ፈጥሮላቸዋል በፕሪሚየር ሊጉ ከወሰደን ባለፉት 3 የሊግ ጨዋታዎች አልተሸነፉም 2 አቻና 1 ድል አስመዝግበዋል ለሰሞኑ መነቃቃት እንግዲህ የብሩኖ አስተዋጽኦ በጣም ትልቅ ነው በነገራችን ላይ በቅጣት ምት በፔናልቲና በጨዋታ ጎሎችን እያስቆጠረ ነው ያምበልነት ኃላፊነቱን እየተወጣ ነው ብለውታል ለኮቹም ቢሆን እንግዲህ መጠነኛ ፎይታ ከፎርሜሽን ጋር ተያይዞ የሚነሳባቸው ተደጋጋሚ ትችት ስላለ እረፍት በተወሰነ መልኩ አቲንክ የሰጣቸው ይመስለኛል በሶሲዳድ ላይ እንዳየው እንግዲህ ሃትሪክ ሰርቷል ይሄ ተጫዋች ለሮይኪንም የቅርብ ትችት መልስ ሰጥቷል በዚህ አጋጣሚ በጣም እየተቸው ነበርና ዜርዚም ተጽዕኖ ከፍ ብሏል በነገር ላይ የተቃራ ሰባተኛ ነው እየታየ ነው ብዙ ተተችቶ ነበር እንግዲህ የአእምሮ ጥንካሬው ከፍ ያለ መሆኑን አሳይቷል እያሉት ነው ቁልፍ ጎሎችን የማስቆጠር ለቡድኑ የመታተር ተጽዕኖ እጅግ የጎላ መሆኑን የማሳየት ባህሪ ውስጥ ገብቷል በዚህ ላይ ደግሞ እንግዲህ ስሜቱን በግልጽ ነው በንግግር እዛው ካልተመቸው አልተመቸኝም ብሎ በግልጽ ሜዳ ላይ ያንጸባርቃል በሚልም ግልጽነቱን መገናኛ ብዙሃናውን እያነሱለት ነው የሚገኘው ሌስተር በአንጻሩ በጣም የተቸገረ ቲም ነው 19ኛ ደረጃ ላይ ይገኛል 17ኛ ካለው እንግዲህ ቮልቭስ 6 ነጥብ ርቀዋል እንግዲህ ያለፉትን 5 የሊግ ጌሞች በሙሉ ሲሸነፉ አንድ ጎልም አላስቆጠሩም በሜዳቸው 6 ተከታታይ ሽንፈት አስተናግደው 18 ጎል ገብቶባቸዋል አንድም ጎል አላገቡም እዚህም ላይ 7 ጨዋታ በተከታታይ ተሸንፎ አንድም ጎል ሳያገባ የወጣ የሊጉ ቲም የለም በነገር ላይና ይሄ በታሪክም ትልቅ ነው ነገ በተለይ ሌስተር ዩናይትድ ላይ ጎል ሳያገባ ተሸንፎ የሚወጡ ከሆነ ደግሞ ሌላ መጥፎ ታሪክ በሊጉ ታሪክ መጥፎ ታሪክ ይጽፋሉ ተብሎ ነው የሚነገረው ሌላ መጥፎ ታሪክ ከፊታቸው አለ ነው የሚለው ኦፕታ 998 ጎል በ678 ጨዋታ አስተናግደዋል ሌስተሮች 2 ጎል ነገ ከገባባቸው 1000 ጎል ያስተናግዳሉ ይሄም በታሪክ እንግዲህ 1000 ጎል ከተቆጠረባቸው ቲሞች 12ኛ ደረጃ ላይ እንዲመጡ ያደርጋቸዋል 11 ቲሞች ከዚህ በፊት ይሄንን አድርገዋል ልዩነቱ ግን 700 ጨዋታ ሳያደርጉ መሆኑ ይሄ ጎል ላይ የሚደርሱት ምክንያቱም እንደተጠቀስኩልህ 678 ጨዋታ ነው ያደረጉት 679 አድርገው 1000 ከደረሱ ይሄም ፈጣኑ ነው 700 ጨዋታ ሳያደርጉ በሚል በቁጥር አስቀምጠውላቸዋልና የሌስተር ሪከርድ በጣም የሚገርም ነው በቁጥሮች ረገድ የሁለቱ ግንኙነት ዩናይትድን ይደግፋል በቅርቡ ከሜዳ ውጪ ግንኙነት ዩናይትድ ከ8ቱ 4ቱን አሸንፏቸዋል በ3ቱ ወጥቷል አንድ ሽንፈት ብቻ ነው ያስተናገዱት በኤፍኤ እና በካራባው እንዲሁ በሊጉ 3 አግኝተውታል በቅርቡ ይያለው ዘንድሮ በርግጥ በኤፍኤ ካፕ ላይ የማጓየር የጭንቅላት የኦፍሳይድ ጎልን እናስታውሳለን አላግባብ ነው የወደቁት ማለት ይቻላል ቪአር ስላልነበረ እዛ ጨዋታ ላይ እንግዲህ ዩናይትድ በዚህ ተጠቅሞ እንደነበር አይተናል በጉዳት ረገድ እንግዲህ ሌስተር ምንም የጉዳት ወሬ የለውም በዩናይትድ በኩል ጥቅሙ እየታየ ያለው እንግዲህ ዶርጉ 3ኛ ጨዋታ ቅጣቱን የሚጨርሰው ነገ ነው በነገው ጨዋታ ላይ አይሰለፍም ከዛ በኋላ ይመጣል ስለዚህ አናየውም ይሄንን ተጫዋች
ዮሮ አጠራጣሪ የሆነ ተጫዋች ነው የሚል መረጃ ወጥቷል። ሜሰን ማውንት ተመልሷል፣ ግን ስለመሰለፉ እርግጠኛ መረጃ የለም። ማርቲኔዝ፣ ሾው፣ ማጓየር፣ ኢቫንስ፣ ዲያሎ የሌሉ ተጫዋቾች ናቸው። ኡጋርቴ እንግዲህ 3 ጌም አምልጦት ነበር በመጠነኛ ችግር ምክንያት፣ በመጠነኛ ጉዳት ምክንያት እሱም ይመለሳል የሚል መረጃ ወጥቷል። ካለፉት 13 ጨዋታዎች 13ቱን በሊጉ ለተሸነፈው ሌስተር ይሄ ጨዋታን የማሸነፍ ከባድ ግዴታ ውስጥ ይገባሉ። ግን ምንድነው ይሄንን እንዲያሸንፉ የሚያደርጋቸው ብቸኛ ምክንያት ብለበጠቅስ አንዱ ምናልባት የሳምንት ረፍት ማድረጋቸው፣ እንደገና ደግሞ ዩናይትድ ሐሙስ ተጫውቶ ለዚህ ጨዋታ ከ3 ቀን በኋላ መመለሱ የሚል ነገር ብቻ ነው እየተጠቀሰ ያለው። እንግዲህ ከ13 ጨዋታ በ12ቱ ሲሸነፉ 4 ጎል ብቻ ነው ማስቆጠር የቻሉት። አሁንም ቡድኑ ጎል አያስቆጥርም። ስለዚህ ጥያቄ ታነሳበታለህ ጎል ያገባል ወይ ብለህ። ዩናይትድ ቤት የራስ መተማመን መጨመሩ፣ በሌስተር ደግሞ የመውረድ እውነትነትን የመጋፈጥ ነገር እየታየ መምጣቱ ትልቁ ጥያቄ ነው። 2025 ከገባ አንስቶ እንግዲህ ብሩኖ በአጠቃላይ 18 ጎሎችን አስቆጥሯል። 3 ጎል በሌስተር ላይ ዘንድሮ አስቆጥሯል። ጥሩ ሪከርድ አለው። 2 ካራባው ላይና 1 ደግሞ በሊጉ ነው ያስቆጥረው። ስለዚህ ነገም ሊያስቆጥር የሚችልበት ሰፊ እድል አለ የሚል መረጃ ወጥቷል። 54.6 ለዩናይትድ የአሸናፊነት፣ 22.9 ደግሞ ለሌስተር ነው የተሰጠው። ቫን ኒስተልሮይ ከቼልሲ በተደረገ ጨዋታ ባክ ፋይፍን ተጠቅሟል። ለዚህ ለ4 ወራት ከሜዳ ርቆ የተመለሰው ሪካርዶ ፔሬራ ተቀይሮ ገብቶ እንግዲህ ጥቅሙ በደንብ ታይቷል ነው የተባለው። ምናልባትም እንግዲህ ይሄ ተጫዋች ነገ ወደ ላይንአፕ ውስጥ ሊመጣ ይችል ይሆናል። ስለዚህ ወደ 5-2-1-2 ፎርሜሽን ሊመለስ በድጋሚ ይችላል ተብሏል። በእርግጥ ይሄ ፎርሜሽንን እንግዲህ የቀድሞ ኮች ማሬስካ ያሉ በደንብ ይተገብሩት ነበር። ይጠቅመዋል አይጠቅመውም፣ የሳምንት ዝግጅቱ ይረዳዋል አይረዳውም፣ የዩናይትድ መዳከም ያግዘዋል አያግዘውም የምናይበት የሚታይበት እንግዲህ ቁልፍ ጨዋታ ነው የሚሆነው። እኔ አይ ቲንክ አሁንም ዩናይትድ በጀመረው ስሜት በጀመረው መነቃቃት የሚቀጥልበት ሳምንት ይመስለኛል በአካል። ትክክል ዴቭ፣ የዘርክሴን ጉዳይ ላነሳው ነበረ ዴቭ። እጅግ አስደናቂ ነው ይሄ መታተሩ፣ ይገርማል። ከኳስ ጋር ደግሞ በደንብ ምቾት እንዳለው እየተመለከትን ነው የምንገኘውና ከኳስ ውጭም ደግሞ በደንብ ቼዝ ያደርጋል። መከላከል ሲጀምሩ እሱ ነው ከፊት ሆኖ ወጣ እያለ ፕሬስ እያደረገ ጨዋታዎችን ዲክቴት ለማድረግ ጥረት የሚያደርገውና አስደናቂውን ተጫዋች እየተመለከትን እንገኛለን። በዚህ በጎ ስሜት ይቀጥላል ተብሎ ነው የሚጠበቀው ተጫዋቹ። ሌስተር ግን ያው እንዳነሳው መከላከሉም ያው ቫርዲ አሁን ስማቸው ነው ያለው። ለቡድኑ አንዳች ነገር ማድረግ አልቻሉም። ግቦችን ማስቆጠር አልቻሉም። በጣም ድሎች አይፈጠሩም። እንግዲህ በብራይተን ብዙ ድል ሳይሰጠው የነበረው ተጫዋች ነው ቡድኑ ውስጥ የግብ ድል እንዲፈጠር እንደዚህ አይነት ነገሮችን እየተመለከትን ያለ ነውና ወደ ቻምፒዮንሺፑ የወረዱላቸው ሰፊ ነው። አዎ አንደኛው እንደሚበቃ ምንም ሳውዛምተን ጥርጥር የለውም። ከሳውዛምተን በኋላ ይሄኛው ቡድን ነው የሚወርዱና ሶስተኛውን ምናልባት እሱ ነው ወሳኝ ፉክክር ሊኖረው ይችላል ብዬ የምገምተው። እንግዲህ ከዚህ ሐሳብ ተነስተ ምንድነው ግምት ብለህ ብትጠይቀኝ እንዴ ማንቸስተር ዩናይትድ በአሸናፊነት ይቀጥላል የሚል ግምት ነው ያለኝ። እንደው ነጥብ ከጣለ ነው በጣም አሰልጣኙ ላይ ጥያቄ፣ ቡድኑ ላይ ጥያቄ መነሳት ያለበት። እንዳነሳው የሪከቨሪ ጉዳይ ሊነሳ ይችላል። ግን ደግሞ በጣም ደካማ ካልሆነ ዩናይትድ ሌስተርን በደንብ አድርጎ ማሸነፍ ይችላል የሚል ግምት ነው ያለኝ። እናብቃ እንግዲህ። እስቲ አድማጭ ተመልካቾች ደግሞ በዩቲዩብ ገጻችን ላይ እናንተንም ግምት አስቀምጡልን። ፕሮግራሙንም ላይክ አድርጉ። ሐሳብ አስተያየት ካላችሁ እንዲሁ እንድትከተሉንም ፕሮግራሙን ሰብስክራይብ ማድረግ አትዘንጉ እንላለን። ኤችዲ ስፖርቶች ነበረን፣ በስራት ላይ ሰማችሁን፣ እንዲሁ ዩቲዩብ ላይም ነበረን። የዛሬው ቆይታችን ይሄንን ይመስላል። ሰኞ በሬዲዮ በድጋሚ መልሰን እንገናኛለን። አሪፍ ጨዋታዎች አሉ። እንግዲህ እነሱን እንድትኮመኩሙ በመጋበዝ የዛሬው ቆይታችንን አበቃን። አመሰግንኩ። በአካል መልካም ጊዜ ብያለሁ። ሰላሙን ዴቭ፣ መልካም ጊዜ ላንተ።